ስልኩ ይጮሃል፣ ልብህ ድንግጥ ይላል። ስሟን ስክሪኑ ላይ ስታየው ሳትፈልገው ፈገግ ትላለህ። ስራህን ትተህ የምትበላውን አቁመህ ወዲያውኑ ልትመልስላት ጣቶችህን ታፋጥናለህ። ለምን? ምክንያቱም ከራስህ በላይ ለሷ ትኩረት ሰጥተሃላ። ግን ምን መሰለ ስትልከው መልሱ ዝምታ ነው። ደቂቃዎች ወደ ሰዓታት ይቀየራሉ። ያ ሁሉ ጉጉትህ ወደ ጭንቀት፣ ከዚያም ወደ ብስጭት ይቀየራል። ወንድሜ እውነቱን እንነጋገር፣ ይህ ስሜት ሁላችንም አጋጥመዋል። እዚህ ዓለም ላይ ስንት ወንዶች ክብር የሌለውን ቴክስት እየተቀበሉ እሺ የምትመልሽልኝ መቼ ነው እያሉ ስልካቸውን ሲጠብቁ ይውላሉ። ግን ልንገርህ፣ ችግሩ እሷ ጋር አይደለም፣ ችግሩ አንተ ጋር ነው። አዎ አንተ ጋር። ምክንያቱም የምትልከውን እያንዳንዱን ቃልና ምልክት እንደ ትልቅ ነገር ቆጥረህ መልስ በመስጠትህ ሳታውቀው ያንተን ዋጋ እያረከስክ ነው። ዛሬ የምንጫወተው ጨዋታ የፍቅር ብቻ አይደለም፣ የኃይል ሚዛን ጨዋታ ነው። ዛሬ የምነግርህ ነገር ለብዙዎች ጨካኝ ሊመስል የሚችል ነገር ነው፣ ግን በሳይኮሎጂና በዘመናዊ የፍቅር ግንኙነት ሳይንስ የተረጋገጠ እውነት ነው። ሴቶች በደመ ነፍስ የሚያከብሩት እያንዳንዱን ስሜታቸውን የሚያስተናግድ ወንድን ሳይሆን የራሱ የሆነ ስታንዳርድ ያለውን ወንድ ነው። በዚህ ቪዲዮ ሴቶች አንተን ለመፈተን ወይም ደግሞ በግዴለሽነት የሚልኩትን እና አንተ በፍጹም ልትመልሳቸው የማይገቡ 3 ወሳኝ የቴክስት አይነቶችን አሳያለሁ። እነዚህን ሜሴጆች አይቶ መተው ንቀት ሳይሆን የራስ ክብር መገለጫ ነው። እስከ ቪዲዮ መጨረሻ ከቆየ እነዚህን መልእክቶች ችላ ካልካቸው በኋላ የሚፈጠረውን የማሳደድ ተአምር እንዴት እንደምትጠቀምበት አንድ ሚስጥራዊ ቦነስ ነጥብ እሰጥሃለሁ። ወደ ዋናው ጉዳይ እንግባ። የመጀመሪያውና ወንዶች በብዛት የምንወድቅበት ወጥመድ ይህ ነው። እስኪ አስበው። አንተ ስለ ቀንህ ስላሰብከው ዕቅድ ወይም ደግሞ ስላላት ውበት አንድ አንቀጽ የሚወጣው ጽሑፍ ጽፈህ ትልክላታለህ። መልሱ ግን ምንድነው? ኦኬ ወይም አሪፍ ወይም ደግሞ ባዶ የላይክ ምልክት ሊሆን ይችላል። ይሄ ምን ማለት እንደሆነ ታውቃለህ? ይህ በስነ ልቦና ጥናት ዘ ፕሪንሲፕል ኦፍ ሊስት ኢንትረስት ወይም ደግሞ ዝቅተኛ ፍላጎት ያለው ሰው የበላይነት ይባላል። በየትኛውም ግንኙነት ውስጥ ለግንኙነቱ መቀጠል አነስተኛ ጉጉት ወይም ደግሞ አነስተኛ ጥረት የሚያደርገው ሰው በዚያ ግንኙነት ላይ ሙሉ የበላይነት ይኖረዋል። አንተ ጉልበትን፣ ጊዜህንና የፈጠራ ችሎታህን ተጠቅመህ ቴክስት ስታደርግላት፣ እሷ ግን በአውራ ጣቷ 1 ሰከንድ ባልሞላ ጊዜ ውስጥ የምትመልስ ከሆነ እዚያ ጋር ያለውን የኢንቨስትመንት ልዩነት እያሰፋ ነው። ብዙ ወንዶች እዚህ ጋር የሚሳሳቱት ያንን አጭር መልስ ሲያዩ ዝምታው እንዲፈጠር ተጨንቀው ወዲያውኑ ሌላ ጥያቄ ይጠይቃሉ። እና ታዲያ ዛሬ ምን ሰሪያለሽ? ምሳ በላሽ? እያሉ ንግግሩን በግዳጅ ለማስቀጠል ይሞክራሉ። ይህ ትልቅ ስህተት ነው። ለምን እንዲህ መመለስ እንደሌለበት ታውቃለህ? ሳይንቲስቱ ኢቫን ፓቭሎቭ ያረጋገጡት ክላሲካል ኮንዲሽኒንግ የሚባል ቲዎሪ አለ። አንድ ባህሪ በሽልማት ካበረታታኸው ያ ባህሪ ይቀጥላል። እሷ ላሳየችህ ድርቅ ያለና ዝም ብሎ ምላሽ አንተ ጉጉት የተሞላበት መልስ ከሰጠሃት ለአእምሮዋ ምን እየነገርካት እንደሆነ ታውቃለህ? ለእኔ ትኩረት ለመስጠት መልፋት አይጠበቅብሽም፣ ባዶ ነገር ብቻ ወርውሪልኝ ወይም ላኪልኝ፣ እኔ እቀበለዋለሁ እያልካት ነው። አንተ የምትፈልገው ንግሥት እንጂ ሮቦት አይደለም። ብዙ ጊዜ በሀገራችን ሴት ልጅ ኩራተኛ ናት፣ መለማመጥ አለብህ የሚል የተሳሳተ ትርክት አለ። መለማመጥና ራስን ማዋረድ ይለያያሉ። እናስ መፍትሄው ምንድነው ብለህ ከጠየቀኝ እንዲህ አይነት ደረቅ ወይም ደግሞ አጭር መልስ ስትልክልህ መፍትሄው በጣም ቀላል ነው። ሲን አድርገህ ተዋት ወይም ደግሞ አይተህ ተወው። ስልኩን አስቀምጠውና ወደ ሥራ ተመለስ። ምንም አትበል፣ ኢሞጂም አትላክላት። ሁለተኛው በጣም አደገኛ ነው። እዚህ ላይ ነው ብዙ ወንዶች አልፋ መሆን ሲገባቸው ወደ ኢንሰኪዩር ወይም ደግሞ በራስ መተማመን የጎደለው ወንድነት የሚቀየሩት። አንዲት ሴት ስለ ቀድሞ ፍቅረኛዋ ወይም ደግሞ አሁን ላይ እያዋራት ስላለው ሌላ ወንድ ወይም ደግሞ ስለ ወንድ ጓደኛዋ በቴክስት ስትነግርህ ዓላማዋ ምን ይመስልሃል? መረጃ እየሰጠችህ ነው? በፍጹም እየፈተነች ነው። ይህ በስነ ልቦና ትራያንጉሌሽን ይባላል። ሶስተኛ አካልን ወደ ግንኙነቱ በማስገባት ያንተን ስሜት እና ምላሽ መለካት ማለት ነው። ለምሳሌ ኦፍ ይሄ ልጅ እኮ ተንዛዛብኝ ለቀቅ አርጋት በለው ብላ ልትልክልህ ትችላለች። ወይም ደግሞ ዛሬ ማታ ክለብ ልንሄድ ነው፣ ብዙ ወንዶች እንዳይከቡን ፈራው ልትልህ ትችላለች። የአብዛኛው ወንድ ምላሽ ምን ይሆናል መሰለ? መናደድ፣ መጠየቅ ወይም ደግሞ መከላከል። ማን ነው እሱ? ለምን ታናግሪዋለሽ? አትሂጂ ብሎ መመለስ። ልክ ይህንን ስታደርግ ፈተናውን ወድቀሃል። በእሷ እይታ ውስጥ አንተ በሌሎች ወንዶች የምትሸበር፣ በራስህ የማትተማመን ደካማ ወንድ ሆነህ ትመዘገባለህ። ሴቶች በተፈጥሮ ጠንካራና በማንኛውም ሁኔታ የማይናወጥ ወንድን ነው የሚፈልጉት።
ታዲያ ለምን እንዲህ አይነት መልስ መመለስ የለብህም? ይህንን ሜሴጅ ስትልክ እያደረገችው ያለችው ነገር ፈተና ነው። ስሜታዊ መረጋጋትን እየለካች ነው። ለዚህ ሜሴጅ መልስ መስጠት ማለት በሷ ድራማ ውስጥ ተዋናይ ለመሆን ተስማማው ማለት ነው። በሌላ ወንድ ምክንያት ስሜት ከተረበሸ ያ ወንድ ካንተ የተሻለ እንደሆነ በተዘዋዋሪ አመንክ ማለት ነው። በተለይ እኔ እኮ ብዙ ፈላጊ አለኝ የሚለውን ለማሳየት ሴቶች ይህንን ስልት ይጠቀማሉ። እናስ መፍትሄው ምንድነው ካልከኝ፣ እንዲህ አይነት የሌላ ወንድን ስም የሚያነሳ ወይም ደግሞ አንተን ለማስቀናት የሚሞክር ቴክስት ሲመጣ ፍቱን መድኃኒቱ ዝምታ ነው። ቴክስቱን አይተህ አትመልስ። ይህ ዝምታ ምን መልእክት ያስተላልፋል? እኔ ራሴን የምችል በራሴ የምተማመን ወንድ ነኝ። ከአንቺ ጋር ለቦታ አልወዳደርም፣ ምክንያቱም እኔ ሽልማቱ ነኝ የሚለውን መልእክት ያስተላልፋል። ከሌላ ወንድ ጋር ማውራት ከፈለግሽ መቀጠል ትችያለሽ፣ እኔ ግን በዚህ ርካሽ ውድድር ውስጥ የለሁበትም የሚል እጅግ ጠንካራ መልእክት ያስተላልፋል። ዝም ስትል እሷ ግራ ይገባታል። አልቀናም እንዴ ወይስ ግድ የለውም ብላ ትጨነቃለች። ያንን ማረጋገጫ ስለነፈካት እሷ ራሷ መጥታ ያንተን ትኩረት ለመሻት ትገደዳለች። ሶስተኛውና ወሳኙ ነጥብ ይሄ ነው። ይህ የክብር ጉዳይ ነው። ወንድሜ ይህንን መልእክት ከመለስክላት ራስህ ላይ አደጋ እየፈጠርክ እንደሆነ ቁጠረው። ሁለት አይነት ሁኔታዎች አሉ። አንደኛው የመጠባበቂያ እቅድ ወይም ፕላን ቢ የሚባለው ሲሆን ቀኑን ሙሉ ወይም ደግሞ ሳምንቱን ሙሉ ቴክስት ስታደርግላት ድምፅ የላትም፣ ምንም አትመልስም። ልክ ቅዳሜ ማታ ወይም ደግሞ እሁድ ማታ የጠበቀችው ነገር ሳይሳካ ሲቀር ወይም ሲደብራት ምን እያደረክ ነው እንገናኝ ብላ ትልክላለች። ይህ ታስቦበት የመጣ ጥሪ ሊመስል ይችላል። ነገር ግን እውነቱ መሰልቸቴን አጥፋለኝ የሚል ጥሪ ነው። ሁለተኛው የመጨረሻ ሰዓት ስረዛ ነው። ቀጠሮ ይዛችሁ አንተ ተዘጋጅተህ ፕሮግራምህን አስተካክለህ ልትወጣ ስትል ምንም አይነት አሳማኝ ምክንያትና ሌላ አማራጭ ቀን ሳትሰጥህ ዛሬ ደብሮኛል አልወጣም ወይም ደግሞ እንግዳ መጣብኝ ብላ ትልክልሃለች። ታዲያ እንዲህ አይነቱ ቴክስት ሲደርስህ ለምን መመለስ እንደሌለብህ ልንገርህ። እዚህ ላይ ሳይንሱ የሚነግረን ስለ ኦፖርቹኒቲ ኮስት እና ስለ ስኬርሲቲ ቫልዩ ነው። ያንተ ጊዜ ውድ ነው። አንተ ስራ አለህ፣ ራዕይ አለህ፣ ጓደኞች አሉ። እሷ በፈለገችው ሰዓት የምትጠራህና የምትሰርዝህ ከሆነ አንተ ግን ጠባቂ ወይም ደግሞ ስራ ፈት እንደሆንክ እየነገርካት ነው። ቀጠሮ ሰርዛ እሺ ችግር የለውም መች ይመችሻል ብለህ ከመለስክ የእሷን መጥፎ ባህሪ ሸለምከው ወይም አበረታታኸው ማለት ነው። በሚቀጥለውም እንደዚያ ታደርጋለች። ማታ ዘግይታ ስትልክልህ በደስታ ከመለስክ እኔ ላንቺ ሁሌም ክፍት ነኝ፣ ክብር ባይኖረኝም ችግር የለውም እያልክ ነው። ይህ በዘመናዊው የደካማ ወንዶች ባህል ውስጥ ትልቁ በሽታ ነው። ሴቶች ወሰን ያላቸውን ወንዶች ያከብራሉ። ወሰን የሌለው ወንድ ለነሱ አሰልቺ ነው። እናስ መፍትሄው ምንድነው ካልከኝ፣ ቀጠሮውን ያለምንም ቅድመ ማካካሻ ከሰረዘችው ወይም ደግሞ ዘግይታ ቴክስት ካደረገች መልእክቱን አይተህ ተወው፣ አለቀ። ምንም ማብራሪያ አያስፈልግም፣ መቆጣትም አያስፈልግም። ምክንያቱም መቆጣትም ስሜት እንደሰጣት ያሳያል። ዝምታህ እንዲህ ይላል፣ የኔን ጊዜ የማታከብሪ ከሆነ በሕይወቴ ውስጥ ቦታ የለሽም። ይህ ከፍተኛ የሆነ በራስ መተማመን የሚጠይቅ እርምጃ ነው። ነገር ግን ውጤቱ አስደናቂ ነው። በማግስቱ ጠዋት ወይም ደግሞ ከቀናት በኋላ ያንተን ዋጋ ተረድታ በክብር እንደገና ትመጣለች። ካልመጣችስ ከትልቅ ራስ ምታትና ከማይረባ ግንኙነት ድናሃን ማለት ነው። እንግዲህ ዋናው ጥያቄ እዚህ ጋር ይመጣል። እነዚህን ሁሉ ቴክስቶች አይተ ከተውካቸው በኋላ ተመልሳ ስትጽፍልህ ምን ታደርጋለህ? ምክንያቱም እመነኝ 90% የሚሆኑት ሴቶች ይህንን ያልተለመደ የወንድነት ጥንካሬ ሲያዩ ግራ ተጋብተው ተመልሰው ይጽፋሉ። ለምን ዝም አልከኝ? ተናደሃል እንዴ? ወይም ደግሞ ትኩረት ለመሳብ የተለየ አሪፍ ቴክስት ይልካሉ። እዚህ ጋር ነው ጨዋታ የሚቀየረው። አሁን ኳሷ አንተ እግር ስር ናት። ስትመልስላት እንደተቀየምክ ወይም ደግሞ እንደተናደድክ አትሁን። ዘና ብለህ አጭርና ግልጽ መልስ ስጥ። ያንን መጥፎ ቴክስት እንዳላየኸውና እንደማይነካህ አድርገህ ቅረብ። ለምሳሌ ከቀናት በኋላ ጠፋህ እኮ ብላ ከላከች ቢዚ ሆኜ ነው እንዴት ነሽ ብለህ በጨዋታ መልስ። ስለ ዝምታ ማብራሪያ አትስጥ። ማብራሪያ መስጠት የጥፋተኝነት ስሜት ነው። አንተ ግን ጥፋተኛ አይደለህም። አንተ ስታንዳርድ ያለህ ወንድ ነህ። ወንድሜ፣ ቴክስቲንግ ወይም ደግሞ መልእክት መላላክ የቃላት ልውውጥ ብቻ አይደለም፣ የስሜትና የፍላጎት ልውውጥ ነው። መልእክትህን መቆጠብ፣ ራስህን ማክበርና ለማይመጥንህ ንግግር ምላሽ አለመስጠት ከፍተኛ ዋጋ ያለው ወንድ መሆን ነው። ሰዎች ውድ የሆነውን ነገር ለማግኘት ይፈልጋሉ እንጂ በየቦታው የተጣለውን ነገር አይፈልጉም። የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ የአስተሳሰብ ለውጥ እንድታመጣ ከረዳህና ከዛሬ ጀምሮ
የቴክስት ተገዢ መሆንክን ልታቆም ከወሰንክ ቪዲዮውን ላይክ ማድረግን እንዲሁም ለጓደኞች ሼር ማድረጉ እንዳትረሳ። ለቻናላችን አዲስ ከሆንክ ሰብስክራይብ አድርግና የደወል ምልክቷን ተጫን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።